ሌላ ሙርሰቦ የት ገባች? ሌላ ሙርሰቦ የት ናት? ሌላ ሙርሰቦ እንግዲህ ያለው ያለለው ተጁ ላይ ተበድሮ አምስትም አስርም ህዝቡ የኢትዮጵያ ህዝብ በዚህ በልጅነት እድሜዋ አትቀይ ተብሎ ለእናትና ለአባቷ እንባ ለማባስ ተብሎ ታተዋጣ ብሩ 2 አመት አለፈው። ነገር ግን እሷ ምንም ድምፅ የለም። ምንድን ነው ይሄ ማለት ነው? እና ፍትህ ለሌላ ሞርሰሞ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ጓደኞቼ እንደናችሁልኝ ሰላም ብያለሁ። ሁላችሁንም በያላችሁበት የአላህ ሰላምና እዝነት ከእናንተ ጋር ይሁን። ሀገራችን ኢትዮጵያ ሰላም ያርግልን። ዛሬ የመጣሁበት ምክንያት ሌላ ሙርሰቦ የት ደረሰች? ሌላ ሙርሰቦ 2 አመት ሙሉ እንግዲህ 2 አመት ሞልታ እንግዲህ 3ኛ አመቷ ነው። ህዝቡ ተረባርቦ ለሳምንት ያህል ሶሻል ሚዲያ ላይ ታዋቂ ዩቲዩበሮች፣ ታዋቂ ቲክቶከሮች ሊቭ ላይ ቁጭ ብለው በጊፍትም በካሽም ተቀብለው ያ ብር ካሽ ሆኖ ኮሚቴዎች ተዋቅረው ተተሰጠ በኋላ ነገር ግን ለሮመዳን ትገባለች፣ ለኤድ ትገባለች፣ ለአረፋ ትገባለች ሲሉ እናትና አባቷም እንግዲህ ትልልቅ ሰዎች ሆነዋል። በጉጉት ሲጠብቁ እንግዲህ ተቅሪበን 2 አመት አለፈው፣ 3ኛ አመቱ ነው ማለት ነው። እና አሁን ምን አሉ እነዛ ኮሚቴዎች አሁን ሲጠየቁ ምንም ነገር ድምፅ የለም። ሲጠየቁ እንደውም ግልምጫ ነው የሚሉት ማለት ነው። ነገር ግን ይቺ ልጅ ትወጣለች ተብሎ ነው እንግዲህ ህዝቡ ያዋጣው ማለት ነው። እናትና አባቷ አይኗ ሊጠፋ ደርሷል። እናቱ የእናትነትን እንግዲህ እናት የሆናችሁ ታውቁታላችሁ። ልጅም እንግዲህ እንኳን ሰው ጎሎ በሳዑዲ አረቢያ እስር ቤት የገባ ቀርቶ ተስደት ላይ እስከምንመለስ እናቶቻችን ምን ያህል ነበር የሚያስቡት ማለት ነው። እና ይሄን ያህል ዛሬ ሞተች ነገ ሞተች እያለች ትጠብቅ። ነገር ግን ተስፋ ሰጥተዋት የኢትዮጵያ ህዝብ ልጅሽ ትሞጣልሻለች ከ4 ወር በኋላ ይሄን ብር ካሽ ተተቀበለን እንፈታታለን ብለዋል ተብሎ እናትና አባቷ ያንን ሊቭ ላይ ቁጭ ብለው ምርቃት እየመረቁ እየለመኑ ህዝቡ እናትና አባቷን አይተው ህዝቡ ራርቶ ያንን ብር ካሽ ሞልቶ ተተቀየረ በኋላ ሌላ ሙርሰቦ የለችም። ትወጣለች ይባላል የለም። አምና ያው ተቅሪበን ወደ አመት ምናምን አካባቢ ነው እንግዲህ ያው ሌላ እስር ቤት ወደ ሌላ ቀይረውኛል ብለን ኢንተርቪው ተደርጋ ነበር። በስልክ ተቀርጻ ነበረ። ሪካርድ አሰሙ። ከዛ ወዲህ ምንም ነገር የለም። አሁን ተቅሪበን 20 አመት ሊሆናት ነው። ስልክም የለ ምንም የለ ማለት ነው። ተቅሪበን ተወር በፊት እና በአሜራ ላይ ሊቭ ላይ ተቀምጠው የት መሆና ነው ምናምን ትሉ ትንሽ የአእምሮ ጭንቀት ገጥሟት ታለችበት እስር ቤት ወደ ሌላ እስር ቤት ተቀይራለች የሚሉ አክባር ሰምተናል አሉ። እሺ ሄዶ የኢትዮጵያ ኤምባሲ ያለችበት ቦታ ሄዶ አይቶ አክባሯን እንዲነግረን ተብሎ ቀን ተይዞ ነበር። ያ ታዛ ተቀን ዛሬ ይለቀቃል ነገ ይለቀቃል ሲባል ምንም ነገር የለም። ዛሬ ትንሰማ ተቅሪበን ማለት ነው። ዛሬ ትንሰማ ሲደወልላቸው ይገላመጣሉ። እንኳን ሄደው አክባር ሊያመጡ መልስ አይሰጡም። ፍትህ ለሌላ ሙርሰሞ ተባለ እና ምንድን ነው ወይን ያ ብር ልጅቱን ማትወጣት ሆነ። እናትና አባቷ ትልልቅ ሰዎች ናቸው እንግዲህ በጣም ትልቅ ናቸው። እናቲቱም ቢሆን በጣም በቃ የልጇ አዘን ሙጥጥ አርጓ በልቷት አይታችኋል። አባትየውም የልጅን ታለቅስ ብሎ ጥርሱ ሁላ ራግፏል ማለት ነው። አባቷ በጣም ትልቅ ሰው ናቸው። ስለዚህ ወይ እናትና አባቷ እንዳይጦሩበት ያንን ብር አንስቶ ተሰጠ ወይ ልጅቱ መውጣት አለበለዚያ ብሩን መመለስ ነው። ይሄ ነገር ታለ ሀቅ ስለሆነ ሐራም ነው ለሰዎችም። እና ፍትህ ለሌላ ሙርሰሞ ማለት ነው። ውድ ጓደኞቼ እኔ በጣም ነው ያዘንኩት ማለት ነው። ዛሬ ኮሜንት ዞር ስልታነብ እኔ እንጃ ልብ የሚሰብር ነው ያየሁት። የሚያሳዝን ጊዜ ላይ ነው የደረስነው። ሰው በሀቅ አይገኝም። በውጭም ያሉት በአገርም ያሉት ሱብሃንአላህ በቃ ቅጥፍ እና በጣም ነው ያዘንነው ማለት ነው ሁላችንም። አሁንም እናትና አባቷም እንደምታዩት የዛን ጊዜ ፋሲካ ኢቱም ነበረች ያቀረበቻቸው። ከዛ ወዲህ ሶሻል ሚዲያ ላይ የሚሉ ያው በቃ ያው በስልክ እንደዚህ የሚያውቃቸው ደውሎ አክባሪ ይሰማሉ እንጂ ምንም ነገር የለም። በቃ እንደምታዩት ትልልቅ ሰዎች ናቸው።
እሷም ህዝቡ የኢትዮጵያ ህዝብ ያንን ኩላ ብር እንግዲህ በሳዑዲ አረቢያ 2 ሚሊዮን ሪያል ነው የተዋጣው ማለት ነው። ያንን ኩላ ብር ተሰብስቦ እንደገና ብሩ የሚገባው በኢትዮጵያ አካውንት ነው። ያ ብር ደግሞ እንደ ወደዚህ ድጋሚ ወደ ሪያል ተቀይሮ ነው የገባው። ብዙ ልፋት አለው ማለት ነው። እንደዛ ተለፍቶ እንደዛ የተለፋው የኢትዮጵያ ህዝብ ሁሉም ቁጭ ብሎ ሌላ ሙርሰሞ የዛን ጊዜ እንደዛ ሲባል ደም እንባ ያላለቀሰላት የለም። ገብቷችኋል? ልጁንም እሷ የገደለችው አውቃ አይደለም። ያው እነሱ አውቃ ነው የገደለችው ብለው ነው እንጂ ከሰሷት አውቃ አይደለም ልጁን የገደለችው። እንግዲህ እንደተባለውም ሰውየው ወደ እሷ ወደ ሌላ ነገር ሲመጣባት የያዘችውን ስኪን ትወረውር ልጅቱ ላይ አልፎ ነው ያችን ልጅ እንግዲህ ተወክታ ሐኪም ቤት ገብታ እዛ ሐኪም ቤት እየታከመች እያለች ያሞተችባት ማለት ነው። ገብቷችኋል? በእነሱ ጦስ ያ ጦስ ወደ እሷ መጣባት። አላህ ታጦስ ይጠብቀን ነው ወላሂ። እኛ ስደተኛ ብዙ በደል አለን። ገብቷችኋል? ያ ነገር ያ ትዕዛዝ የሰውየው በደል ምንም አታየ። ልጅቱን የገደለችውን ነው እንጂ በደሉ የታየው ሰውየው ወደ እሷ መጥቶ በሱ ስበብ ልጁ እንደሞተች የሱ ምንም ነገር እንትን ያለው የለም ማለት ነው። እና ምን ልላችሁ ነው ወገኖቼ፣ ሁላችሁም ዱአ አድርጉላት ለእናትና ለአባቷ እንድትገባላቸው። እቺ ልጅ ገና ትንሽዬ ናት። እንግዲህ 14 ዓመት ነው እንግዲህ 14 ዓመት ሙሉ እንግዲህ እስር ቤት ነው የቆየችው። ቀሪ እድሜዋን ደግሞ በሀገሯ ላይ እናትና አባቷ ጋር የሀገሯን አየር ወስዳ በቃ ጓደኞቿ እንደሆኑ እንድትሆን ሁላችሁም ዱአ አርጉላት። ክርስቲያኖችም ጸሎት አርጉላት። እኛ ሙስሊሞችም ደግሞ በዱአችን በሰገዳችሁ ወቅት አስታውሷት። አላህ ፈረጃውን ያቅርቡላት ኢንሻአላህ። አላህ የሳዑዲ አረቢያንም ህግ አራርቶላት ከእስር ቤት ወጥታ ለሀገሩ አላህ ያብቃት። ነገሩን ባጭር ክሽፍ ይበልላት ማለት ነው። ድምጧ የለም ምን ሆና ነው እንግዲህ እያሉ ነው። የዛን ጊዜ አይታችኋል እንግዲህ ሊቭ ላይ ተቀምጠው አክባሯን እናመጣላችኋለን ብለው ተናገሩ። አክባሩን ግን አላመጡም። እንግዲህ ልጅቱ ወይን ተማም ተሆነ እንደዚህ ኮናለህ ብሎ ማስረዳት ያኔ ምንም እንትን የለውም። ዲህናም ተሆነ ዲህና ነው። ህዝቡ ለምን ይጨነቃል? እቺ ልጅ ተቅሪበን የህዝብ ልጅ ሆናለች። ምክንያቱም ታሞት እንግዲህ 4 ወር ነው የቀራት የግድያዋ እስር ቤት ጨርሳ ወደ ሞት መቀጮ 4 ወር ነው የቀራት ተብሎ ነው። በዛ በ4 ወር ውስጥ በ2 ወር ውስጥ ያ ብር ተሰብስቦ ሞልቶ ወደ እነሱ አካውንት የገባላቸው ማለት ነው። ያ ብር ተገባ በኋላ ተሞት እስር ቤት ወደ ሌላ እስር ቤት ተቀየረች። ይሄ የቀየሯት ምንድነው? የኢትዮጵያ ህዝብ ነው ማለት ነው። እና የህዝብ ልጅ ስለሆነች ሁላችሁም ዱአ አርጉላት። አላህ ሱብሃነሁ ወተዓላ ረርቷት ወእታ ለሀገሯ ያብቃት። በቃ ለሀገሯ ያብቃት። አላህ እንደዚህ ያህልን ፈተና አላህ ይጠብቀን። እኛ ስደት እንሰደድ በቃ አንድ ለሞት አንድ ለመጠቀም ነው። ከሁለት አንዱ ምርጫ አግኝተን ነው የወጣ ነው። ግን አላህ ወደ ኸይር ነገር ይሻልና ለኸይሩን ነገር ይሻልን ነው የሚባለው። ውድ ጓደኞቼ ሪካርድ ያወዛሁባችሁ አዲስ ተሆናችሁ ለቤቴም ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታችሁ። በአዳዲስ ነገሮች ደግሞ ስንመጣ ከተፍንላችኋለን። ሰላም አለይኩም ወራህመቱላሂ ወበረካቱ።